ሰላም ጤና ይስጥልን ተመልካቾቻችን ከኢቲቪ ፓርላማ ሳምንታዊው የሰሞነኛ ፕሮግራማችን ነው ጀመረ። ምክር ቤቱ ካከናወናቸው አንኳር ጉዳዮች መካከል የመራረጥናቸውን ርዕሰ ጉዳዮች ወደ እናንተ የምናደርስ ነው የሚሆነው። ከፕሮግራሙ ጋር እኔ ኃይለ ማርያም አየለና ተስፋዬ ሚደቅሳ አብረናችሁ ቆይታ እናደርጋለን። ጥሩ ጊዜ። በዛሬው ፕሮግራማችን እንግዲህ የኢትዮጵያና የአርሜኒያ ዲፕሎማሲያዊ ግንኙነት ተጠናክሮ እንደሚቀጥል የሕዝብ ተወካዮች ምክር ቤት አፈጉባኤ የተከበሩ አቶ ታገሰ ጫፎ ገልጸዋል። ይህንን ጉዳይ በቅድሚያ የምንዳስሰው ነው የሚሆነው። በተጨማሪም ምክር ቤቱ በ14ኛ መደበኛ ስብሰባው የባለብዙ ተዋንያን የግብርና ኤክስቴንሽን አገልግሎትና አስተዳደር ረቂቅ አዋጅን መርምሮ አጽድቋል። ሌላኛው የህብረት ስራ ማህበራት ማሻሻያ ረቂቅ አዋጅ የህዝብና የባለድርሻ አካላት የምክክር መድረክ ተካሂዷል። ይህንንም የምንመለከት ጉዳይ ነው የሚሆነው። ሌላኛው ተስፋዬ የአርሞር ሃንሰን የምርምር ኢንስቲትዩት በክዋኔ ኦዲት ግኝቶች ላይ የበለጠ ትኩረት ሰጥቶ ሊሰራ እንደሚገባ በሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ገልጿል። በመጨረሻ የምንመለከተው ጉዳይ ይሆናል። እነዚህን ጉዳዮች እያነሳሳን ቆይታ እናደርጋለን። በቅድሚያ የምንመለከተው ጉዳይ ተስፋዬ የኢትዮጵያና የአርሜኒያ ዲፕሎማሲያዊ ግንኙነት ተጠናክሮ እንደሚቀጥል የሕዝብ ተወካዮች ምክር ቤት አፈጉባኤ የተከበሩ አቶ ታገሰ ጫፎ ገልጸዋል። የኢፌዴሪ የሕዝብ ተወካዮች ምክር ቤት አፈጉባኤ የተከበሩ አቶ ታገሰ ጫፎ የአርሜኒያ አምባሳደር ሳሃክ ሳርጊሲያንን በጽህፈት ቤታቸው ተቀብለው አነጋግረዋል። እንግዲህ በውይይታቸውም በንግድ፣ በፋይናንስ፣ በትምህርት ዘርፍ ልምድ ለመለዋወጥ በሚያስችሏቸው ጉዳዮች ላይ ውይይቶችን አከናውነዋል። በተጨማሪም የሁለቱ ሀገራት የፓርላማ ግንኙነት በሚጠናከርባቸው ጉዳዮች ዙሪያ ሰፊ ውይይቶችን አድርገዋል። በዓለም አቀፍና በአህጉራዊ መድረኮች ለመተባበር በሚያስችሏቸው ጉዳዮች ላይ ሰፊ ውይይት አድርገዋል። የሕዝብ ተወካዮች ምክር ቤት አፈጉባኤ የተከበሩ አቶ ታገሰ ጫፎ ኢትዮጵያና አርሜኒያ እንግዲህ ረዥም ዘመናትን ያስቆጠረ የሁለትዮሽ ግንኙነት አላቸው። ይህንን ታሪካዊ ግንኙነት በይበልጥ ማጠናከር ይገባል ብለዋል። የአርሜኒያ ባለሀብቶች በኢትዮጵያ ያለው ምቹ የኢንቨስትመንት አማራጭ በመጠቀም መዋዕለ ንዋያቸውን እንዲያፈሱ ጥሪ አቅርበዋል። እንግዲህ ተስፋዬ ኢትዮጵያና አርሜኒያ በጣም ረዥም ዘመናትን ያስቆጠረ የንግድ ግንኙነት አላቸው። እንደምናስታውሰው ከቀዳማዊ ኃይለ ሥላሴ ጀምሮ ወይም ደግሞ ከዛ በፊት ካሉት ጊዜያት ጀምረህ በተለይም በንግዱ መስክ ከኢትዮጵያውያን ጋር ትልልቅ ስራዎችን ሲሰሩ የነበሩ ናቸው። ለአብነትም እንግዲህ በአዲስ አበባ ብዙ የአርሜኒያ ባለሀብቶች የነበሩበት ወቅት ነበረ። የአርሜኒያና የኢትዮጵያ ግንኙነት እንግዲህ በባህል፣ በሃይማኖት፣ በበርካታ ጉዳዮች የተሳሰረ ነውና ይህንን አጠናክሮ ማስቀጠል ይገባል። ስለ አርሜኒያ ስናነሳ እንግዲህ ቀደምት የሆነ ታሪካዊ ግንኙነት እንዳለን ይታወቃል። ስታነሳቸው እንደነበሩ በንግድ ዘርፉ ላይ ደግሞ የበለጠ ቀረቤታ ኑሮ ስንሰራባቸው የቆየ እንደሆነ የታሪክ መዛግብቶችም ይጠቁማሉ። በኢትዮጵያ የአርሜኒያ አምባሳደር የሆኑት ሳሃክ ሳርጋሲያን ያነሷቸው ሀሳቦች አሉ። በሀገራቸው እና በኢትዮጵያ መካከል ያለው ዘመናትን ያስቆጠረ ግንኙነትን ከፍ ለማድረግ የሚቻልባቸው ጉዳዮች ላይ አሁንም የአርሜኒያ መንግስት ዘመን ያስቆጠረ ግንኙነትን ለማጠናከር የሚያስችሉ ስራዎችን እንዲሁም የወዳጅነት ትብብሮችን ማጠናከር እንደሚቀጥል የጠቆሙበት ነው። ከዚህ ጋር ያይዘው እንግዲህ ወደ ላቀ ደረጃ ለማድረስ የሚያስችለው ይህንን ግንኙነት ቁርጠኛ መሆኑን የአርሜኒያ መንግስት የጠቆሙበት ነው። ከዛ ውጪ የአርሜኒያ ባለሀብቶች በኢትዮጵያ ውስጥ መጥተው ኢንቨስት የሚያደርጉባቸው መንገዶች ላይ በተመሳሳይ ሀሳቦችን አንስተዋል። ይህንን ኢንቨስት የሚያደርጉበትና በተቀናጀ መንገድ ከኢትዮጵያ ጋር የሚሰሩበትን ሀሳቦች ሲያነሱ በተለይ በኢትዮጵያ በቴክኖሎጂ ዘርፍ ላይ ያ ሲባል በተለይ በቴሌኮም ላይ ያላቸውን የአርሜኒያን ኤክስፒሪያንስ ወይም ልምድን ወደ ኢትዮጵያ በማምጣት የሚሰሩባቸው መንገዶች ላይ ጠለቅ ብለው እያዩ መሆናቸውና የኢንቨስትመንት እድሎችንም በዛው ልክ ወስደው ከኢትዮጵያ መንግስት ጋር እንዲሁም ከዘርፉ ተዋናዮች ጋር በጋራ በመስራት በቴሌኮም ላይ ያላቸውን እውቀትና ልምድ ለኢትዮጵያውያን የማካፈል በጋራ የማድረግ ሀሳብ እንዳላቸው ከፍተኛ ፍላጎታቸው መሆኑን ደግሞ እኚሁ አምባሳደር የጠቆሙበት እናገኛለን። የተከበሩ አቶ ታገሰ ጫፎ በተለይም የአርሜኒያ ፓርላማና የኢትዮጵያ ፓርላማ በሚጠናከርባቸው ጉዳዮች ዙሪያ በርካታ ሀሳቦችን አንስተዋል። ከዚህ በተጨማሪ ደግሞ የአርሜኒያ መሪዎች ሊሆኑ ይችላሉ፣ የምክር ቤት አባላት እንዲሁም ደግሞ አፈጉባኤውም ጭምር እዚህ በመምጣት ጉብኝት እንዲያደርጉ ኢንቫይት አድርጓቸዋል ወይም ደግሞ ጋብዘዋቸዋል። የአርሜኒያውም አምባሳደር ደግሞ በተለይም በአሁኑ ሰዓት አርሜኒያ በኢነርጂው ዘርፍ አካባቢውን ወይም ደግሞ ቀጠናውን ለማስተሳሰር ትልልቅ ስራዎችን እየሰራች መሆኑን ገልጿል።
ኢትዮጵያም አሁን ባለው ሁኔታ ከተለያዩ የጎረቤት ሀገራት ጋር በኢነርጂ ዘርፍ በተለይም በኤሌክትሪክ ዘርፍ ራሷን እያገናኘች ነውና ይሄ የሁለቱ ሀገራት ትልልቅ ተሞክሮ አለና ይሄ በዚህ በኩልም ልምድ ለመለዋወጥ የሚያስችሉ ስራዎችን በጋራ በቀጣይ ለመስራት ዝግጁ መሆናቸውን የገለጹበት ሁኔታ አለ። ወደ ሌላኛው ጉዳይ እንለፍ። ተስፋዬ ምክር ቤቱ እንግዲህ በ14ኛ መደበኛ ስብሰባው የባለ ብዙ ተዋንያን የግብርና ኤክስቴንሽን አገልግሎትና አስተዳደር ረቂቅ አዋጅን መርምሮ አጽድቋል። በሕዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ ሰብሳቢ የተከበሩ አቶ ሰለሞን ላሌ ሪፖርትና የውሳኔ ሀሳቡን ለምክር ቤቱ አቅርበው ነበር። ረቂቅ አዋጁ እንግዲህ በመንግስት ብቻ የሚሰጠው የግብርና ኤክስቴንሽን አገልግሎት በቂ ባለመሆኑ ወቅቱ የሚጠይቀውን የባለብዙ ተዋንያን የግብርና ኤክስቴንሽን አገልግሎት ስርዓት እንዲዘረጋ ምቹ መደላድል የሚፈጥር እንደሆነ ነው እንግዲህ ሰብሳቢ ያመላከቱት። እንደምናውቀው እንግዲህ ተስፋዬ እስካሁን ባለው ሁኔታ ይሄ የግብርና ኤክስቴንሽን አገልግሎት በመንግስት ቁጥጥር ስር ብቻ ነው የሚሰጠው። ነገር ግን ወቅቱ ከሚመጥነው አንጻር ይሄንን ወደ ባለብዙ ተዋንያን ለምሳሌ ባለሀብቶች ሊሳተፉበት ይችላሉ፣ መንግስታዊ ያልሆኑ ድርጅቶች እንዲሁም ደግሞ መንግስታዊ የሆኑ ድርጅቶችም በዚህ የግብርና ኤክስቴንሽን ስር እንዲሳተፉ ይሄ አዋጅ ትልቅ አስተዋጽኦ እንዳለው ነው የተናገሩት። ከዚህ ጋር ተያይዞም ደግሞ በዲጂታል ግብርና ኤክስቴንሽን የሚያማክሩ የመረጃ ቅብብሎሽ አገልግሎት የሚሰጡ የግል ባለሀብቶች፣ መንግስታዊ ያልሆኑ መንግስታዊ የሆኑ ድርጅቶችም እየታዩ በመሆኑ በግብርና ኤክስቴንሽን አገልግሎት እንዲሰጡ ወይም ደግሞ በዚህ ዘርፍ ላይ እንዲሰማሩ የሚያስችል መሆኑን ነው የተከበሩ አቶ ሰለሞን ላሌ ያስገነዘቡት። አርሶ አደሮች ሰፊ አገልግሎት አማራጮችን እንዲያገኙና የግብርና ምርታማነትን ለማሳደግ የሚደረገው ጥረትን እንደሚያፋጥን ነው ያስታወቁት። እንግዲህ አዋጁ ከአገልግሎት አሰጣጥ በተጨማሪ ጥብቅ የጥራት ቁጥጥር ስርዓትን የሚዘረጋ ሲሆን ማንኛውም አገልግሎት አቅራቢ በዚህ ዘርፍ ከመሰማራቱ በፊት የብቃት ማረጋገጫ የምስክር ወረቀት ማግኘት እንዳለበትም ይደነግጋል። ስለዚህ ይሄ አዋጅ ጥራትንም ፍትሃዊነትን ላይ የአሰራር ስርዓት አስቀምጧል ማለት ነው። እንዲሁ እዚህ ዘርፍ ላይ የሚሰማራበት ዘርፍ አይደለም ማለት ነው። በቅድሚያው መመዝገብ ይኖርበታል። ከዛም ደግሞ የብቃት ማረጋገጫ ሰርቲፊኬት ማግኘት ይኖርበታል ማለት ነው። የሚሰጠው አገልግሎት ሴቶችን፣ ወጣቶችን፣ አካል ጉዳተኞችንም ማዕከል ያደረገ እንደሆነ ነው እንግዲህ ሰብሳቢው የተናገሩት። የአካባቢ ጥበቃንና ሀገር በቀል እውቀትንም ያካተተ መሆኑን ነው ያነሱት። ይህ የግብርና ኤክስቴንሽን መሰረተ ልማት ዝርጋታን እና ማዘመንም ደግሞ ሌላው የዚህ አዋጅ አንዱ አካል ሆኖ የጸደቀ መሆኑን የተከበሩ አቶ ሰለሞን ላሌ ይጠቁሙበታል። እንግዲህ ሀገር የተሻለ ኢኮኖሚ ለመገንባት ከቀይስቻቸው ዘርፎች አንደኛው ግብርና ነው። ይህ የግብርና ሴክተር ደግሞ በተለያዩ ስልቶች ላይ በማዘመን የተሻለ ውጤትን ማምጣት እንዲቻል የተለያዩ ስራዎች እየተሰሩ ናቸው። ይህንን ለመስራት እንግዲህ መንግስት ለብቻው ሲሰራ የነበረው የግብርና ኤክስቴንሽን ስራን በባለብዙ ተዋንያን የግብርና ኤክስቴንሽን አዋጅ መሰረት በማድረግ በዚህ ህግ ላይ በመመስረት በርካታ ተዋናዮች ያሉበት የግብርና ሴክተርን እውን ማድረግ መቻል ሀገር የጀመረችውን የኢኮኖሚ ግስጋሴ አንድ ምዕራፍ ከፍ የሚያደርግ ስለሆነ ይህንን ስራ የበለጠ የሚያሳልጥ መሆኑን ጠቁሞበታል። ሌላው የተጠቃሚዎችን ፍላጎትም ደግሞ ምላሽ ለመስጠት የሚያስችል የግብርና ኤክስቴንሽን ፈንድን ለማቋቋም በዛው ልክ ፈቃድ የሚሰጥ መሆኑን ጠቁሞበታል። ይህ ስንል ምንድን ነው? የተጠቃሚዎች ፍላጎት በርካታ ነው። ይህ የግብርና ሴክተር ላይ የተሰማሩ ዜጎች በዋናነት በመንግስት ብቻ የሚያገኙትን የግብርና ኤክስቴንሽን አገልግሎትን በባለብዙ ተዋንያን ሲሰጥ በቀላሉ ያንን አገልግሎት የማግኘት እድላቸው ይሰፋል። እንግዲህ እነዚህ የባለብዙ ተዋንያን የምንላቸው ከዚህ ቀደም እንግዲህ በግብርና ሙያ ላይ የተሰማሩ ሙያዎችን አስመርቀው የሚያወጡ የሚያስተምሩ ዩኒቨርሲቲዎች አሉ። በወረዳ ላይ በክልል ደረጃ ላይ ያሉ ከግብርና ሴክተር ጋር ተገናኝተው የሚሰሩ የተለያዩ ባለሙያዎች አሉ። እነዚህ ሁሉ ተቀናጅተው ግብርናውን ለማዘመንና ወደ ውጤት ለማላቅ የሚተጉ በአጠቃላይ የሚሰማሩበት የባለብዙ ተዋናይ ነው። እያንዳንዱ የግብርና ሴክተር ላይ የተሰማራ ዜጋ አገልግሎቱን ለማግኘት ግን ተግዳሮት የሚሆኑባቸው ቦታዎች ይኖራሉ። እንዲሁም ከተጠቀሱት አንደኛው በተለይ በአርብቶ አደሮች አካባቢ በቀላሉ የግብርና ኤክስቴንሽን ዘርፍን ለማስፋፋትና አገልግሎቱን ለመስጠት ተግዳሮት በሚሆንበት ሰዓት ላይ ይህ የግብርና ኤክስቴንሽን ፈንድ የማቋቋም አንደኛው የተካተተ አንቀጽ መሆኑን ጠቁሙበታል። ይህ ፈንድ ማቋቋሙ ያንን አገልግሎት ለመስጠት ወደዛ ስፍራ የሚወድ ባለሙያ ሊሆን ይችላል፣ ቴክኖሎጂ ለማስፋፋት ሊሆን ይችላል። በሚደረግበት ሂደት ላይ
ይህንን አገልግሎት ለማግኘት የሚያስችሉ የፈንድ ስርዓቶችን አቋቁሞ መስራት የሌላው ይህንን ሴክተር የበለጠ ውጤታማ ማድረግ የሚችል በመሆኑ አዋጁ ካካተታቸው ነጥቦች እንደሆኑ ጠቁሞበታል። በግብርና ባለሙያዎች ብቻ ሲሰጥ የነበረውን የግብርና ኤክስቴንሽን ስራን የግብርና ኤክስቴንሽን አገልግሎቱን ለሁሉም በማስፋፋት የምርት መጠንና ምርታማነትን ለማሳደግ የሚያስችል ምላሽ በመስጠት ረገድ የዚህ የባለብዙ ተዋናያን የግብርና ኤክስቴንሽን አዋጅ ትልቅ ፋይዳ እንደሚኖረው የተከበሩ አቶ ሰለሞን ላሌ በእለቱ በነበረው የውሳኔ ሀሳብና ሪፖርታቸው ላይ የጠቆሙበትን ሀሳብ ነው የምናገኘው። ሌላው ይህ ዘርፍ ይህን ችግር ለመፍታት በመንግስት ብቻ ሲከወን የነበረው የተደራሽነት ችግር፣ ቴክኖሎጂን የማስፋት ችግር ላይ የባለብዙ ተዋናያን በሚመጣበት ሰዓት አዳዲስ ቴክኖሎጂዎችን በመጠቀም በግብርናው ሴክተር ላይ አገልግሎቱን ለማሻሻል እና ለማዘመን ረቂቅ አዋጁ ትልቅ የሆነ ድጋፍ እንደሚሆን ጠቁሞበታል። አሁን እንዳለንበት የግብርና ሴክተር ግብርናውን ከባህላዊ ዘዴ የምርት ዘዴ ወደ ዘመናዊ በመቀየር በዘመናዊ ወይንም በሜካናይዜሽን የማረስ ስራዎች በጣም ቀጥለዋል። እርሻዎቻችን በርካታ እርሻዎች ትራክተር ይታረሳሉ፣ የደረሱ እህሎች ደግሞ በኮምባይነር ይታጨዳሉ። ይህ ወደ ሜካናይዜሽን የሚቀየረው ስርዓት በአጠቃላይ ውጤታማ እንዲሆን በርካታ ባለሙያዎችን ማሳተፍ ተገቢ ነውና ይህንንም ስርዓት በማዘመን ረገድ ህጉ የሚኖረው ፋይዳ ቀላል እንዳልሆነ ተጠቁሞበታል። ሌላው በሀገራችን ኢኮኖሚ የተመሰረተው በአምስቱ የብዝሃ ዘርፍ ኢኮኖሚ ላይ መሆኑን እናስታውሳለን። እነዚህ እንግዲህ ግብርና፣ ቱሪዝም፣ ኢንዱስትሪ፣ ማዕድንና አይሲቲ ዘርፎች ናቸው። ስለዚህ ከነዚህ ውስጥ አንደኛው ግብርና እንደመሆኑ መጠን ይህንን የግብርናውን ዘርፍ ምርትና ምርታማነቱን በማብዛት በጥራትና በቀጣይነት ለማሳደግ የግብርና ኤክስቴንሽን ከፍተኛ ሚና አለው። ይህንን ሚናውን ውጤታማ እንዲሆን ለማድረግ ስለሚያስችል ነው የአዋጅ እንዲጸድቅ ያስፈለገው የሚለውን በጥልቀት ያነሱበትን ሌላኛው ነጥብ እናገኛለን። ይህ የውሳኔ ሀሳብ በረቂቅ አዋጁ ላይ በሚቀርብበት ሰዓት ከመጽደቁ በፊት ከህዝብ ተወካዮች ምክር ቤት አባላት የተነሱ ሀሳቦች ነበሩ። ከሀሳቦች አንደኛ የግብርና ምርምር ላይ የሚገኙ ከውጭ የሚመጡ ቴክኖሎጂዎችን እና የግብርና ባለሙያዎች ለአርሶ አደሮች በተግባር ማሳ ላይ እንዲያሳዩ የሚያደርግ እድልንም የሚፈጥር ነው ሲሉ የጠቆሙበት ነው። አዋጁ በሚቀርብበት ሰዓት አንዳንድ ቴክኖሎጂዎች በእኛ ሀገር ብቻ ተጀምረው የሚጠናቀቁ አይደለም። ከውጭ ሀገር የምናመጣቸው የግብርና ላይ የምንጠቀማቸው ቴክኖሎጂዎች አሉ። እነዚህን ቴክኖሎጂዎች በተግባር የግብርና ኤክስቴንሽን ባለሙያዎችና የባለብዙ ተዋናይ የሆኑት በግብርና ሴክተር ላይ ሲሳተፉ በተግባር ማሳ ላይ አንድን ቴክኖሎጂ እንዴት ተደርጎ ይተገበራል፣ እንዴት ብለውስ ውጤት ያመጣል የሚለውን በተግባር እንዲያሳዩ በር የሚከፍት መሆኑን በተጨባጭ የሚያሳይ ህግ እንደሆነ የህዝብ ተወካዮች ምክር ቤት አባላት ያነሱበትን ነጥብ እናገኛለን። ሌላው አባላት ካነሱት ነጥብ የምናገኘው የግብርና ኤክስቴንሽን ተደራሽነት ከዚህ በፊት በነበረው በመንግስት ብቻ በሚሰጥበት አገልግሎት በነበረበት 36 ከመቶ ብቻ ነበር። ይህ ከ36 ከመቶ ብቻ የነበረውን የግብርና ኤክስቴንሽን ስራን ይህ አዋጅ ከዚህ እንዲልቅ ያደርገዋል፣ ወደ ተሻለ ፐርሰንት ከፍ እንዲል ያደርገዋል። ምክንያቱም በዛ በግብርና ዘርፍ ላይ የሚሳተፉት ባለሙያዎች በርካታ ሊሆኑ ነው። ዩኒቨርሲቲዎች አሉ፣ ቀደም ብለን የትምህርት ተቋማት ብለናል። ከዛ ውጪ በግብርና ሴክተር ላይ ተምረው ስራ ያላቸው ስራ የሚሰሩ በእርሻ ሙያ ላይ የተመረቁ ባለሙያዎች ይሳተፉበታል። ከዚህ ደግሞ እንደነበረው የመንግስት የኤክስቴንሽን ባለሙያዎችም ይሳተፉበታል። ይህ አዋጅ ግን በዋናነት እነዚህም በአጠቃላይ ወደዚህ ወደ ግብርና ሴክተር እንዲመጡ ሲያደርግ መንግስት ያለበትን ኃላፊነት የሚያስቆም አይደለም። መንግስት በአንድ መንገድ የጀመረውን የግብርና ኤክስቴንሽን ስራው እየቀጠለ እነዚህ ተዋናዮች ግን በዚህ የግብርና ስራ ላይ እንዲሰማሩ እንዲገቡ እድል የሚያመቻች መሆኑን የጠቆሙበትና ይህም አዋጁ ይህንን ክፍተት በተለይ 36 ከመቶ የነበረውን የግብርና ኤክስቴንሽን ጉዞን ወደ ላቅ ባለ ደረጃ የሚያመጣ ነው ሲሉ ጠቆሙበታል። ይህም መሆኑ እንግዲህ ሀገር በእያንዳንዱ የምትደርስበት ጉዞ ላይ በግብርናው ዘርፍ ላይ ከፍ ለማድረግና ግብርናውን ወደ ኢንዱስትሪያላይዜሽን በማሳደግ ጉዞ ላይ የራሱ የሆነ ውጤት እንደሚያመጣ የጠቆሙበትን ሀሳብ እናገኛለን። ስለዚህ አዋጁ መንግስታዊ ያልሆኑ የአገልግሎት ተዋናይ ህጋዊነትን በመጠበቅ ተጠቃሚነትን በሰፈነበትና ጥራቱን በጠበቀ ሁኔታ መንግስትና አርሶ አደሩን የበለጠ የሚያስተሳስር የግብርና ልማት የሚገነባበት መሆኑ የተጠቆሙበትን ሀሳብ እናገኛለን። እንግዲህ በመጨረሻ ይህ የቀረበ ረቂቅ አዋጅ በስድስተኛው ዙር የህዝብ ተወካዮች ምክር ቤት በአምስተኛ ዓመት የስራ ዘመን በ14ኛው መደበኛ ጉባኤ የረቂቅ አዋጅ ሰፊ ውይይት ከተደረገበትና ሀሳቦች ከተንሸራሸሩበት በኋላ የባለብዙ ተዋናያን የግብርና ኤክስቴንሽን አገልግሎት አስተዳደር ረቂቅ አዋጅ የነበረው አዋጅ ሆኖ አዋጅ ቁጥር 1411/2018 ሆኖ በሙሉ ድምጽ ጸድቋል። አዋጁ እንግዲህ የሀገሪቱን የግብርና ሽግግር ግቦች እውን ለማድረግና
የዘርፉን ዘመናዊነት ለማረጋገጥ ትልቅ ምዕራፍ እንደሚሆን ነው እንግዲህ የምክር ቤት አባላት የገለጹት። በዚህ 14ኛው መደበኛ ጉባኤ ላይ ከተከናወኑ አበይት ክንውኖች በእለቱ ባለብዙ ተዋንያን የግብርና ኤክስቴንሽን አዋጅ ከመጽደቅ ባለፈ በተጨማሪ የፌዴራል ሸሪዓ ፍርድ ቤቶች ረቂቅ አዋጅ ደግሞ ለሕግና ፍትህ ጉዳዮች ቋሚ ኮሚቴ የተመራበት እንዲሁም ደግሞ የመረጃ ነጻነት ረቂቅ አዋጅም ለዲሞክራሲ ጉዳዮች ቋሚ ኮሚቴ ተመርቷል። እንግዲህ እነዚህ ቋሚ ኮሚቴዎች ላይ የተመሩ ሁለት አዋጆችን ስንመለከታቸው በዚህ ሂደት እንዴት ያልፋሉ ቢሆን በዚህ ጠቆም አድርገን ብናልፍ የሕዝብ ተወካዮች ምክር ቤት የአሰራርና የአባላት ስነ ምግባር ደንብ ቁጥር 6/2008 መሰረት ሕግ በሚወጣበት ስርዓት እንዲስተናገዱ ለእነዚህ ቋሚ ኮሚቴዎች ተመርቷል። እንግዲህ በዚህ ሂደት ላይ ምንድነው የምናገኘው? ይህ ረቂቅ አዋጅ ከመጣ ጀምሮ ምን መደረግ አለበት የሚለው ቀጣይ የቤት ስራ ይሆናል ለሁለቱ ቋሚ ኮሚቴዎች። ወደ ሶስተኛ ርዕሰ ጉዳያችን ስንገባ የምናገኘው በሕዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ የህብረት ስራ ማህበራት ማሻሻያ ረቂቅ አዋጅ ላይ ያዘጋጀውን የህዝብ ይፋዊ ውይይትና የባለድርሻ አካላት ምክክር መድረክን እናገኛለን። እንግዲህ ባሳለፍነው ሳምንት በሕዝብ ተወካዮች ምክር ቤት ከተከናወኑ አበይት ክንውኖች ውስጥ አንደኛው ይሄ ነው። የህብረት ስራ ማህበራት ማሻሻያ ረቂቅ አዋጅ ላይ የህዝብ ይፋዊ ውይይት ተደርጓል። በዚህ የምክክር መድረክ ላይ የግብርና ጉዳዮች ቋሚ ኮሚቴ ዋና ሰብሳቢ የሆኑት የተከበሩ አቶ ሰለሞን ላሌ የህብረት ስራ ማህበራት አዋጅ ማሻሻል ለሀገር ኢኮኖሚ ግንባታ ትልቅ ትርጉም እንደሚኖረው ጠቁሟል። በዛ መድረክ ላይ ምክንያቱም እነዚህ ስራ ማህበራት የሚሰሯቸው ስራዎች ቀላል አይደሉም። እነዚህ ስራዎች ደግሞ በሀገር ኢኮኖሚ ላይ በድምር ውጤት የሚያመጡት ለውጥ ደግሞ በቀላሉ የሚታይ አይደለምና ይህንን የህብረት ስራ ማህበራት ማሻሻያ ረቂቅ አዋጅን ማሻሻል እንዲቻል አስፈላጊውን የህዝብ ተሳትፎና የባለድርሻ አካላትን መድረክ ማዘጋጀት አስፈላጊ መሆኑን ጠቁሟል። በዚህ መድረክ ላይ እንግዲህ የህብረት ስራ ማህበራት በተለያዩ ዘርፎች ላይ በርካታ ውጤታማ ስራዎችን እየሰሩ መምጣታቸውን ጠቁሟል። እነዚህ በርካታ ውጤታማ ስራዎች እየተሰሩ መምጣታቸው ለአብነትም የሀገርን ኢኮኖሚ ዋልታ የሆነውን የቡና ምርትን በማቅረብ ረገድ ተጠቃሽ ነው። የህብረት ስራ ማህበራት በሀገራችን ላይ እንግዲህ ኤክስፖርት አድርገን ብዙ ገቢ ከምናገኝባቸው የሀገር ውስጥ ምርቶች ቀዳሚው ቡና ነው። በቡና ላይ የምናስመዘግባቸው ውጤቶች የተሻለ እንዲሆኑ የህብረት ስራ ማህበራት ትልቅ ፋይዳ አላቸው። ትልቅ ትርጉም ኖራቸው ሀገርን በኢኮኖሚ ዘርፍ ላይ ቀጣይነት ባለው ጎዳና እንድትጓዝ ትልቅ ሚና ተጫውተዋልና ይህንን አዋጅ ደግሞ በማሻሻል በቀጣይ በኢኮኖሚው ላይ የህብረት ስራ ማህበራት የሚኖራቸውን ተሳትፎና ድርሻን ማላቅ እንዲቻል ይህ ውይይት መደረጉን ጠቁሞበታል። ከዛ ባለፈ የህብረት ስራ ማህበራት የሚስተዋሉ ተግዳሮቶችን ደግሞ በመፍታት ይበልጥ ውጤታማ እንዲሆን ደግሞ ያስፈልጋል። እንግዲህ እያንዳንዱ ተቋማት በሚሰሩባቸው ሂደቶች ላይ ከጊዜዎችና ከዘመኖች ጋር እየተቆራኙ ይመጡ ከአሰራር ስርዓቶች ጋር እየተቆራኙ ይመጡ ሀገር በምትፈልጋቸው ጎዳና ላይ እያንዳንዱ ለውጦች እንዲመጡ ሲያስፈልግ ህጎችን ማረም ማስተካከል ያለባቸውን ክፍተት ማረም ያስፈልጋልና ለዚህ ነው ከዚህ ቀደም የነበረው የህብረት ስራ ማህበራት ማሻሻያ ያልፈለገው። ስለዚህ ለዚህ ነው ከዚህ በፊት የነበረውን የህብረት ስራ ማህበራት አዋጅን በዚህ አዋጅ ለማሻሻል ስራዎች የተጀመሩት እና ይህንን በምናደርግበት ሰዓት ምን ይመጣል ነው ከድጎማ አስተሳሰብ የተላቀበቀ ህብረተሰብ በመፍጠር ረገድ እንዲሁም ግልጽና ተጠያቂነትን ያለው ቢዝነስን ወይንም የኢኮኖሚ ስርዓትን ማዕከል አድርገው የህብረት ስራ ማህበራት እንዲሰሩ ለማስቻል ትልቅ ፋይዳ እንደሚኖረው ይህ ረቂቅ አዋጅ በነበረው ምክክር መድረክ ላይ የተከበሩ አቶ ሰለሞን ላሌ አንስተዋል። ስለዚህ ውጤታማ የሆነ የህብረት ስራ ማህበራትን በማደራጀት ከድጎማ አስተሳሰብ የተላቀቀ ማህበረሰብን በመፍጠር እንዲሁም ከድጎማ ስርዓት ላይ የወጣ የህብረት ስራ ማህበራት የላቀ ስራን ተግብረው የሚያሳይ ኢኮኖሚን የሚያሳድግ ስርዓትን በመዘርጋት ረገድ የሚኖራቸው ፋይዳ ቀላል ስላልሆነ እነዚህ ጉዳዮች ላይ ውይይት ማስፈለጉን ጠቁመውበታል። ስለዚህ ሀገራዊ ሪፎርሙን የሚመጥን ሀገራዊ ሪፎርሙ መሬት እንዲነካ የሚጋብዝ የህብረት ስራ ማህበራት ቀጣይነት ኖሯቸው መሬት ረግጠው እንዲሰሩ ረቂቅ አዋጁን ማሻሻልና በህግ መደገፍ ተገቢ እንደሆነ የተከበሩ አቶ ሰለሞን ላሌ ጠቁመውበታል። እንግዲህ በዚህ መድረክ ላይ ካነሱት ተጨማሪ ሀሳብ ሴቶች በህብረት ስራ ማህበራት ላይ በዩኒዮኖች ላይ እንዲሁም ደግሞ በፌዴሬሽን አመራርነት ላይ እንዲሳተፉ በረቂቅ አዋጁ ላይ እንደ ግዴታ ቢካተት የሴቶችን ተሳትፎ የአካል ጉዳተኞችን ተሳትፎ የበለጠ ውጤታማ ያደርጋል የሚል ከነበረው ይፋዊ የህዝብ መድረክና የባለድርሻ አካላት ምክክር ላይ የተነሱ ሀሳቦች ናቸው። ስለዚህ አዋጆች በሚጸድቁበት ሰዓት ሁልጊዜ እንደሚያደርግ የሕዝብ ተወካዮች ምክር ቤት የሴቶችን ተሳትፎ የአካል ጉዳተኞችን ተሳትፎ በአጠቃላይ በዚህ ውስጥ ተዋናይ የሚሆነውን የህብረተሰብ ክፍል እንደ ኢትዮጵያ ሁሉንም አካታች እንዲሆን የሚሰራው ስራ ላይ አጠንክሮ እንደሚሄድበትም የተጠቆመውን ሀሳብ የተከበሩ አቶ ሰለሞን ላሌ
አጽንኦት ሰጥተው የሚያካትቱበትን መንገድ በሚኖረው ቀጣይ ስራ ላይ የሚካተትበት መንገድ እንደሚኖር ተጠቁሞበታል። ሌላው አዋጁን ለማሻሻል ገንቢ የሆኑ ሀሳቦች በዛ መድረክ ላይ መነሳታቸውና እነዚህም ደግሞ በተጨባጭ የህግ ስርዓቱን ተከትሎ እስከሚጸድቅ ድረስ ባለው ሂደት ላይ የግብርና ጉዳዮች ቋሚ ኮሚቴ እንደዚህ መድረኮችን በማዘጋጀት በቂ ትንተናዎችን በማድረግ በባለሙያዎች እንዲሁም ደግሞ በቋሚ ኮሚቴው እይታ ከተደረገበት በኋላ እስከ መጽደቅ በሚሄድበት ሂደት ላይ ገንቢ ሆኖ እንዲደራጅ የማድረግ ስራ እንደሚሰራ የግብርና ጉዳዮች ቋሚ ኮሚቴ የተከበሩ አቶ ሰለሞን ላሌ ያነሱትን ሀሳብ እናገኛለን። የቋሚ ኮሚቴው ምክትል ሰብሳቢ የተከበሩ አቶ ሙባረክ ኤልያስ ረቂቅ አዋጁን ለማሻሻል የተለያዩ ተቋማትን ወክለው ግብዓት የሰጡ የዘርፉ ተዋናያንን አመስግነዋል። ቋሚ ኮሚቴው እንግዲህ በቀጣይ ረቂቅ አዋጁ ተጨማሪ ግብዓት የሚያስፈልገው ከሆነ ወይም ደግሞ ተጨማሪ ግብዓት አስፈላጊ መሆኑን ካመነበት ተጨማሪ መድረክ እንደሚያዘጋጅ ጠቁመዋል። የህብረት ስራ ማህበራት ኮሚሽን ዋና ኮሚሽነር ጌትነት ታደሰ በበኩላቸው እንግዲህ የህብረት ስራ ማህበራት በኢትዮጵያ ኢኮኖሚ ብልጽግና የበኩላቸውን አስተዋጽኦ እንዲወጡ ከሀገራዊው እሳቤ ጋር ለማጣጣም የአባላትን ተጠቃሚነት የሚያረጋግጡ ምርትን ከአምራች ኢንዱስትሪውና ከሸማች ጋር በማስተሳሰር ሀገራዊ ሚናቸውን እንዲወጡ ለማስቻል እንዲሁም ደግሞ ከግብርናና ከገጠር ልማት ፖሊሲያችን ጋር ለማጣጣም ረቂቅ አዋጁ መሻሻል አስፈላጊ መሆኑን ነው ያስረዱት። ዋና ኮሚሽነሩ አያይዘውም እንግዲህ አዋጁን ለማሻሻል በጥናት የተለዩ ቁልፍ ጉዳዮች የህብረት ስራ ማህበራት የአደረጃጀት፣ የውስጥ አሰራር እንዲሁም ደግሞ የተወዳዳሪነት ችግር፣ የፋይናንስ አቅርቦት እጥረት እንዲሁም ደግሞ የቁጥጥር ስርዓትን ማጠናከር መሆኑን አብራርተዋል። ረቂቅ አዋጁን ለማሻሻል እንግዲህ በመድረኩ የተሰጡ ግብዓቶችም እንደሚካተቱ ነው የተገለጸው። ወደ መጨረሻው ርዕሰ ጉዳይ ስናልፍ እንግዲህ የአርሞር ሃንሰን የምርምር ኢንስቲትዩት በክዋኔ ኦዲት ግኝቶች ላይ የበለጠ ትኩረት ሰጥቶ ሊሰራ እንደሚገባ በሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ የተከበሩ ዶክተር የሽመቤት ደምሴ ገልጸዋል። የአርሞር ሃንሰን ምርምር ኢንስቲትዩት እንግዲህ የምርምር ስራዎችና የፈንድ አጠቃቀምን በተመለከተ የክዋኔ ኦዲት የውይይት መድረክ ተከናውኗል። የምርምር ኢንስቲትዩት እንግዲህ የክዋኔ ኦዲት እንዲደረግለት ከመጠየቅ ጀምሮ በኦዲት ግኝቱ ላይ የተሰጡ ግብረ መልሶችን ማዕከል በማድረግ የተጣለበትን ኃላፊነት ለመወጣት እያከናወነ ያለው እርምጃ እንዲሁም ደግሞ አፈጻጸሙ ተጠናክሮ ሊቀጥል እንደሚገባ ነው እንግዲህ የቋሚ ኮሚቴው ሰብሳቢ የተከበሩ ዶክተር የሽመቤት ደምሴ ያሳሰቡት። አንድ ተቋም እንግዲህ ተቋም የሚሰኘው በአሰራር ሲመራ ነው ያሉት የቋሚ ኮሚቴው ሰብሳቢ ኢንስቲትዩቱ የሚያከናውናቸው ጥናትና ምርምሮችን ህዝብን ለመጥቀም እንዲሁም ደግሞ ሀገርን ወደ ተሻለ የእድገት ደረጃ ለማሸጋገር የሚያግዙ መሆናቸውን ጠቁመዋል። ኢንስቲትዩቱ እንግዲህ ከተመሰረተ ከ2008 ዓ.ም ጀምሮ የመንግስት ተቋም በመሆን በጤናው ዘርፍ ላይ ምርምሮችን በማከናወን ምርምሮችን በማጠናከር እያከናወነ ያለው ተግባር በተለይም ተቋሙ ያደረገው የሪፎርም ስራ በተጨባጭ ለውጥ ያሳየ መሆኑን ያነሱበት ሁኔታ አለ። አገር በቀል ሕክምናን በዘመናዊ ምርምር በማጎልበትና ለባህል ሕክምና አዋቂዎች ህጋዊ እውቅና በመስጠት በሳይንሳዊ መንገድ የፈዋሽነት ደረጃቸውን ጠብቆ አረጋግጦ ውጤታማ ለማድረግ የሰጠው ትኩረት አበርታች መሆኑን ያነሱበት ሁኔታ አለ። የምርምር ኢንስቲትዩቱ የሚያከናውናቸው የምርምር ተግባራት እንዲቀየሩ በትኩረት መስራት እንዳለበትም ነው እንግዲህ ሰብሳቢዋ የገለጹት። እንዲሁም ከሌሎች ተቋማት ጋር በምርምር ስራ ላይ የሚስተዋልን የጥናት ድግግሞሽ የሚቀርፍ የሀገር ሀብትና ጊዜን የሚቆጥብ ስልትን መተግበር ይገባል ብለዋል። የአርሞር ሃንሰን የምርምር ኢንስቲትዩት ዋና ዳይሬክተር ፕሮፌሰር አፈወርቅ ካሱ በበኩላቸው እንግዲህ ተቋሙ የሪፎርም ውጤት እንደሆነ ነው የገለጹት። በዋናነትም እንግዲህ በጤናው ዘርፍ ጥናትና ምርምር በማካሄድ እውቀት በማመንጨትና ወደ ውጤት እንዲተረጎም የሚሰራ ተቋም መሆኑን የገለጹት። በክዋኔ ኦዲት ግኝቱ መሰረት እንግዲህ ለባህላዊ መድኃኒት የሚያገለግሉ እጽዋትን መጠበቅ ለነገ የማይባል ስራ መሆኑን በመረዳት የአርሞር ሃንሰን የምርምር ኢንስቲትዩት ውስጥ 200 ዝርያዎችን እየጠበቁ እንደሚገኝ አስረድተዋል። ይህንንም በማስፋት እንግዲህ በአረንጓዴ አሻራ መርሃ ግብር በየዓመቱ ከሚተከሉ ችግኞች 10% የሚሆኑት ለባህላዊ መድኃኒት የሚያገለግሉ እጽዋት እንዲሆኑ ከሚመለከታቸው አካላት ጋር እየተሰራ መሆኑን ያነሱበት ሁኔታ አለ። ለዚህም እንግዲህ እንደመነሻ በጉለሌ የእጽዋት ማዕከል ቦታ በመውሰድ ለባህላዊ መድኃኒት የሚያገለግሉ እጽዋትን የማስፋት ስራ እየተሰራ መሆኑን የገለጹበት ሁኔታ አለ። በመጨረሻም እንግዲህ የክዋኔ ኦዲቱ መነሻ በማድረግ ከቋሚ ኮሚቴው የተሰጡ ተጨማሪ ግብዓቶችን በማካተት የሚቆጠሩና የሚለኩ
ስራዎችን ተጠናክረው እንደሚቀጥሉ አረጋግጠዋል። በነበረው የክዋኔ ኦዲት ሪፖርት ግምገማ ላይ የአርማርወር ሃንሰን ወይንም አሃሪ በሚል አጭር ስም ደግሞ ይጠራል። ይህ የአርማርወር ሃንሰን ወይንም አሃሪ የምርምር ኢንስቲትዩት በጤናው ዘርፍ ለሀገር የሚያበረክተው አስተዋጽኦ ከፍተኛ እንደሆነ ደግሞ የተነሳውን ሀሳብ እናገኛለን። ተወካዮች ምክር ቤት የመንግስቱ ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ የሆኑት የተከበሩ ወይዘሮ አራሪ ሞሲሳ ይህን ሀሳብ ሲያነሱ ይህ ኢንስቲትዩት በጤናው ዘርፍ ላይ ምርምር በማድረግ በመድኃኒት አቅርቦት ራስን ለመቻል ሀገር በዘርፉ ከጥገኝነት በማላቀቅ የሚኖራትን ጉዞ ላይ የኢንስቲትዩቱ ፋይዳ ቀላል እንዳልሆነ መረዳት ያስፈልጋል ብለዋል። ሌላው የሀገር ውስጥ ፍላጎትና አቅርቦትን በራስ አቅም ለመሸፈን የሚያስችል አቅምን ለመገንባት የተኬደባቸው መንገዶች የሚበረታቱ ናቸው። በዚህ ረገድ ደግሞ ይህንን እውን ለማድረግ እስከ መጨረሻ የሚሰራው ስራ ላይ ከውጭ የሚገቡ መድኃኒቶችና የመመርመሪያ ግብዓቶች በሀገር ውስጥ ለመሸፈን ኢንስቲትዩቱ እያከናወነ ያለው የምርምር ስራ ቀላል አይደለም። እንግዲህ ኢንስቲትዩቱ በባለፉት ጥቂት ሳምንታት ላይ የተለያዩ የማስፋፊያ ስራዎች ተሰርተውለታል። በዛ የማስፋፊያ ስራዎች ደግሞ የተለያዩ ውጤቶችን እንደሚያስመዘግብ ይጠበቃል። በቀጣይ ስራዎች ላይ ከዚህ ጋር ያይዘው ይህ የሀገር ውስጥ ፍላጎትና በዘርፉ የሚጠበቁ ውጤቶችን በተጨባጭ ለማረጋገጥ የሚያስችል እና በኦዲት ግኝቱ ላይ ደግሞ የተስተዋሉትን በምርምር ዘርፍ ላይ የተገኙ ውጤቶችን ወደ ተጨባጭ ትግበራ በመቀየር ወደ አገልግሎት እንዲውሉ ወይንም ወደ ተጨባጭ ወደ ህብረተሰቡ ላይ እንዲወርዱ እንዲቻል ይህ ተቋም በኦዲት ግኝቱ በተገኘው መሰረት የታዩ የአሰራር ክፍተቶችን በተጀመረው የእርምት እርምጃ መሰረት እያከናወነ የሄደበትን ስራ ሊያጠናክር ይገባል ብለው ጠቁሟል። ሌላው ሙያዊ አቅምን ማሻሻል ደግሞ ከምንም በላይ ይጠበቃል። በየትኛውም ሴክተር ላይ ውጤታማ የሆነ ስራ ለማምጣት ብቁ የሆነ የሰው ኃይልን ማፍራት ያስፈልጋል። ያን ብቁ የሆነ የሰው ኃይልን ማፍራት ሲቻል ነው ይህንንም ሴክተር ይሁን የተለያዩ ሴክተሮችን ውጤታማ ማድረግ የሚቻለው። በዚህ ሰርፍ ይህ ኢንስቲትዩት ብቃት ያለው የሰው ኃይልን ይዞ ለመስራት የሚሰራውን ሂደት እንደ ቤት ስራ አድርጎ በመውሰድ ሊሰራበት እንደሚገባ በአጠቃላይ በኦዲት ግኝቱ ላይ የተገኙትን የሪፖርቱን ውጤቶችን ወደ ተጨባጭ ለመተርጎም የጀመረውን ስራ እንዲያጠናክር የጠቆሙበትን እናገኛለን። በዚህ መድረክ ላይ እንግዲህ የፌዴራል ዋና ኦዲተር የተከበሩ ወይዘሮ መሰረት ዳምጤ ተገኝቷል። እሳቸው ያነሱት ሀሳብ አለ። የክዋኔ ኦዲትን ሪፖርት መሰረት በማድረግ ወዲያው የጊዜ ሰሌዳን በማዘጋጀትና ለኦዲተር መስሪያ ቤቱ በመላክ ወዲያው የጀመራቸው የእርምት እርምጃዎች ለመለወጥ የሄደባቸው ርቀቶች እጅግ የሚያስደንቅ መሆኑን ጠቁሟል። ሌላው ኢንስቲትዩቱ በክዋኔ ኦዲት የተገኙ ስራዎችን እየሰራ ባለበት ሂደት ደግሞ የተገኙት አንደኛው ግኝት አገልግሎት ጊዜያቸው ያለፈባቸው ኬሚካሎችን ግብአቶችን የሚያስወግድበት ስርዓት ላይ የኦዲት ግኝቱ እንደ ሪፖርት አቅርቧል። ከዚህ ጋር በተያያዘ አሁንም ይህንን አጠናክሮ የሚሰራበትን መንገድ በትኩረት ላይ ያከናውን እንደሚገባው ዋና ኦዲተሯ ጠቁሟል በነበረው ግብረ መልስ ላይ። ከዚህ ጋር በተያያዘ የኢንስቲትዩቱ ዋና ዳይሬክተር ፕሮፌሰር አፈወርቅ ካሱ ያነሱት ሀሳብ አለ። ኢንስቲትዩቱ ከተመሰረተበት ዘመን ጀምሮ የተመሰረተበት የመጀመሪያው ዓመት ላይ 2 ጥናትና ምርምሮችን በማቅረብና በዓለም አቀፍ ጆርናሎች ላይ በማሳተም ስራውን ጀምሯል። እንግዲህ የመጀመሪያ ስራውን የጀመረው በስጋ ደዌ ላይ ጥናትና ምርምር በማድረግ ነው። ያን የጀመረው ስራ ነው ዛሬ እያደገ መጥቶ በርካታ የጤና ዘርፎች ላይ ጥናትና ምርምርን በማድረግ የተለያዩ ግብዓቶች እንዲወጡ በጤናው ዘርፍ ላይ ሀገር በምትፈልገው ልክ እድገት እንድታስመዘግብና ወደ ውጪ የሚተርፍ ግብዓትን በማምረት ረገድ የተጀመረውን ጉዞ የበለጠ ለማጠናከር የሚኬድበት ነው። ያ ማለት በተቃራኒ ደግሞ ወደ ውስጥ የምናስገባቸው የመድኃኒት አቅርቦቶችና ሌሎች ከሕክምና ጋር የተያዙ ግብዓቶች የምናስመጣቸውን ግብዓቶች በሀገር ሀብት ለመሸፈን የሚኬድበት ርቀት ላይ በርካታ ስራዎች የተሰሩ መሆኑን ጠቁሟል። ሌላው ፕሮፌሰር አፈወርቅ ካሱ አብረው ያነሱት ምንድነው እነዚህ ጥናትና ምርምሮች ሲመሰረት በ2 ጥናት የጀመረው አሁን ላይ በርካታ ጥናትና ምርምሮችን በየአመቱ በዓለም አቀፍ እውቅና ባላቸው ጆርናሎች ላይ እያሳተመ ይገኛል። ይህ ማለት ደግሞ ምንድነው እውቀት ከኢትዮጵያ እንደሚመነጭ የሚያሳይ በተጨባጭም የሚተረጉበት መንገድ እንዳለ የሚያስመሰክር ስራዎች የተሰሩ መሆኑን ጠቆሙበታል። ከዚህ ጋር የይዘው እንደ ተጨማሪ ያነሱ ምንድነው በቅርብ ጊዜ በኢትዮጵያ ውስጥ ያጋጠመ የማልበርግ ቫይረስ ነበር። ከዚህ ጋር በተያያዘ ኢንስቲትዩቱ የሰራው ተጨባጭ የሆነ ጥናትና ምርምር አለ። ከዚህ ጋር በተያያዘ ደግሞ ቁጥጥር እንዲደረግበት ቫይረሱን በፍጥነት መቆጣጠርና ማጥፋት እስከሚቻልባቸው ሂደቶች የሄደበትን የጥናትና ምርምር ሂደቶችን በቀጣይ ለህትመት እንደሚበቃ በዓለም አቀፍ ጆርናሎች እንደሚታተም ጠቁሞበታል። አያይዘው የሚያነሱት ምንድነው የአገልግሎት ጊዜ ያለፈባቸው ኬሚካሎችና ግብዓቶች አሉ።
እንግዲህ ኢንስቲትዩቱ የሚጠቀማቸው በርካታ ኬሚካሎች አሉ፣ በጥናትና ምርምር ግብአቶችም አሉ። ጊዜ ያለፈባቸው ግብአቶችና ኬሚካሎችን የማስወገድ እንደ ሀገር አዋጅ አለ። ነገር ግን ስርዓት ከመቅረጽ አንፃር ግን የሚቀሩ የቤት ስራዎች አሉ። ከዚህ አንፃር የህዝብ ተወካዮች ምክር ቤት እና ይህንን ኢንስቲትዩት የሚከታተልና የሚቆጣጠረው በህዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴና ሌሎች የምክር ቤት አጠቃላይ አካላት ህግ በማውጣት ረገድ ትልቅ ሚናና ኃላፊነት ያላቸው እንደመሆኑ መጠን አሰራሩ ምን ይሁን የሚለውንም ፋይዳ ባለው መንገድ እንዲተረጉሙላቸው አቅጣጫ እንደሚጠቁሙ ጠቁሟል። እና ከዚህ አንፃር አዋጁ ቢኖርም የምናስወግድበት ስርዓት ግን እንደ ሀገር የለም። ከዛ አንፃር ምክር ቤቱ ሊያግዘን ይገባል ሲሉ ጠቁሟል። ሌላው በዚህ መድረክ ላይ የነበሩት የጤና ሚኒስትር ናቸው። የጤና ሚኒስትሯ ክብርት ዶክተር መቅደስ ዳባ ያነሱት ሀሳብ ምንድነው? ይህ ኢንስቲትዩት ሚኒስቴር መስሪያ ቤቱ ከሚከታተላቸው ተቋማት አንዱ ነው፣ ወይንም ለሚኒስቴር መስሪያ ቤቱ ተጠሪ ከሆኑት ተቋማት አንዱ እንደመሆኑ መጠን ኢንስቲትዩቱ የሚሰራቸው የጥናትና ምርምር ስራዎች በተጨባጭ መሬት ላይ ወርደው የህብረተሰብን ጤና በመቀየር ሀገርን በጤናው ዘርፍ ላይ ውጤታማ ለማድረግ የሚካሄደውን ጉዞ ውጤታማ እንዲሆንና በምርምሩ የሚገኙ ውጤቶችን ከፖሊሲ ጋር በማቀናጀት የሚሰራው ስራ ላይ አሁንም ትኩረት አድርገው እንደሚሰሩ ጠቁሞበታል። ከዛ ባለፈ ይህን ኢንስቲትዩት ማጠናከር ስለሚገባ 33 ሚሊዮን ዶላር በላይ የፈጀ የላቦራቶሪ ግብዓት የተሟላለት ወደ 40 የቤተ ሙከራ ክፍሎች ተገንብተውላታል። ኢንስቲትዩት በቅርቡ እንደውም በክቡር ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ተመርቆ የተከፈተ ነው። ይህ ሲደረግ ምንድነው በዋናነት ይህ ኢንስቲትዩት በጤናው ዘርፍ ላይ ያደረገ ያለው ጥናትና ምርምርን ከጀመረበት የስጋ ደዌ ጥናትና ምርምር በማድረግ ከጀመረበት የመጀመሪያው ጉዞ አሁን ላይ በርካታ ጥናትና ምርምሮችን በማድረግ የሚሰራውን ስራ ውጤታማ ማድረግ እንደሚችል የሚያሳይበትን መንገድ ማደላደል እንደመሆኑ መጠን ከኢንስቲትዩቱ በርካታ ስራዎች እንደሚጠበቁ ጠቁሟል። ሌላው ይህ ኢንስቲትዩት የሚሰራቸው ስራዎች ውጤታማ እንዲሆኑ ማስቻል የሚቻለው አቅምን በማጎልበት ረገድ እንደመሆኑ እያንዳንዱ የሰው ኃይል ብቁ ሆኖ በስራው ላይ እንዲሰማራ 120 የሚሆኑ የኢንስቲትዩት ሰራተኞች ወደ ውጭ ሀገር በመላክ ስልጠና አግኝተው እንዲመለሱ መደረጉን ጠቁሟል። ይህም መሆኑ ኢንስቲትዩት ውጤታማ ስራዎችን እንዲሰራ እድል የሚከፍት እንደሆነ ጠቁሟል። በስልጠናው ዘርፍ ላይ ሀገር አሁን ላይ የራሷን አቅም ከማሳደግ ባሻገር በጤናው ዘርፍ ላይ ለጎረቤት ሀገራትም ተርፋ ለሱዳን እና ለሌሎች የጎረቤት ሀገራት ስልጠናዎችን በዚህ ዘርፍ ላይ እየሰጠች ነው፣ በጥናትና ምርምር ላይ በጤናው ዘርፍ ላይ እና ይህንን ውጤታማ አድርጎ መሄድ እንደሚገባ ጠቁሙበታል። በመጨረሻም እንግዲህ ክብርት ሚኒስትሯ ካነሱት ሀሳብ የምናገኘው በክዋኔ ኦዲቱ የተሰጡ የቤት ስራዎችን ኢንስቲትዩቱ በጀመረበት መንገድ እየሰራ ነው። ነገር ግን የበለጠ ውጤታማ ለማድረግና ሀገር በጤናው ሴክተር ላይ የሰጠችውን የቤት ስራ ውጤታማ በሆነ መንገድ በጥናትና ምርምር ወደ ተጨባጭ እውቀት መተርጎም እንዲቻል እውነትም ኢትዮጵያ እውቀት የማመንጨት ችግር እንደሌለባት ወደ ተግባር የመቀየር ችግር እንደሌለባት በተጨባጭ ማሳየት እንዲቻል የተጀመሩ የቤት ስራዎች ተጠናክረው ይቀጥላሉ ሲሉ እንግዲህ የጠቆሙበት ነው። ለዚህም ደግሞ ድጋፍና ክትትላቸው ቀጣይ ሆኖ በዚህ ኢንስቲትዩት ላይ እየተሰራ እንደሚጓዝ ጠቁመውበታል። የዛሬ ያዝናቸው ጉዳዮች እነኚህን ይመስሉ ነበር። ካለን ሰዓት አንጻር ፕሮግራማችን በዚህ እንቋጭ። ተመልካቾች ከኢቲቪ ፓርላማ ለዛሬ ያዘጋጀነው የሰሞነኛ ፕሮግራም ይሄንን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። ለመላው የክርስትና እምነት ተከታዮች መልካም የትንሣኤ በዓል እንዲሆን እንመኛለን። ጥሩ ጊዜ